ቢሌን በስተመጨረሻም አመረረች። አቶ አምናንን አንተ ከጠላኸኝና የማትወደኝ ከሆነ እዚህ ቤት የምቀመጥበት አንድ ምክንያት የለም አለችና ኮተቷን ስብስብ አድርጋ ከአቶ አምናን ቤት ስትወጣ በር ላይ እሱም እግሯ ላይ ተደፋና ማልቀስ ጀመረ። ቢሌን በሰዓቱ እኔ ስሜታዊ ስለሆንኩና ስለተናደድኩኝ እንጂ በፍጹም ባንቺ የሚጨክን እኮ አንጀት የለኝም እያለ ተማጸናት። እሷም ደግሞ አቶ አምናን ለተፈጠረው ነገር በሙሉ ይቅርታ፣ በሰዓቱ መናገር ያልፈለግኩት ያንተና የጀሪ ትዳር እንዳይበላሽ ብዬ ነበር እንጂ ይህንን ሰው እንደዚህ ያደረገኝን መናገር ለኔ ጠፍቶኝ አይደለም። አንዳንዴ ስሜታዊ ከመሆን የራስህንም ስሜት ብቻም ሳይሆን የኔንም እንድትረዳኝ እፈልግ ነበር ብላ ቀወጠችው። እሱም እጅጉን በጣም በሚያሳዝን ሁኔታ ተናደደና ቢሌን እንግዲህ ሻንጣዋን ይዛ ከቤት እየጎተተች ስትወጣ ወይዘሮ ዛህራ ቀወጠችው። ምን ነው የኔ ልጅ፣ ምንስ ቢከባሽና ምንስ ብትናደጂ እኔን እናትሽን ለማንጠለሽ ነው የምትይዥው? ቢሌን እኔ እኮ ካንቺ ውጭ ማንም ሰው የለኝ። እዚህ ቤት አንቺን ሳይ በጣም እጽናናለሁ፣ በጣም እደሰታለሁ። ስለዚህ ምንም ቢፈጠር ምንም አንቺ ትተሽ ትሄጃለሽ ብዬ አንድ ቀንም አስቤም አላውቅም ነበር። ይሁን ካልሽ ደግሞ ምርጫው ያንቺ ነው ብሎ መጀመሪያ ላይ እኮ መኝታ ክፍል ረስተው ከሆነ በጣም አስጠንቅቀኝ ነበረ። ስለዚህ እኔን ለማየትና እንደኔ የምትጠላው ሰው ስለሌለ ዝምታ ይሻለኛል ብዬ ነው ብላ ቀወጠችው። እንግዲህ ወይዘሮ ሜርሲ ደግሞ ወይዘሮ ሞርዚና ስለመጣችባት በጣም ተናዳ እየተቃጠለች ትገኛለች። በቃ አሁን አበቃልኝ፣ ማንም አይተወኝም፣ እያንዳንዱ የተፈጠረውን ነገር ፈልፍላ ነው የምታወጣው። እች አሮጊት ገና ብዙ ታሪክ ትሰራለች ብላ ደነገጠች። ወይዘሮ ሞርዚናም ደግሞ ጤንነቷ ተመልሶ ወደ ነበረችበት የእህቴ ልጅ አምናንን ልጠብቅ ነው የመጣሁት፣ ሁላችሁም እንደፈለጋችሁ ስትጫወቱበትና እንደፈለጋችሁ ስታደርጉት ዝም ብዬ የማይሽ እንዳልመስልሽ ብላ ቀወጠችው። ወይዘሮ ሜርሲ ከሚባለው በላይ በጭንቀት አበደች። በቃ አሁን አለቀልኝ፣ ይች አሮጊት ምንም ቢፈጠር ምንም እንደማትተወኝ እርግጠኛ ነበርኩኝ። አሁን ላይ ግን ከሚታሰበው በላይ እንደምትጨርሰኝና ከዚህ ከቤት ጄሪም ተባረረች። ቀጣዩዋ ደግሞ የኔ ነው የሚሆነው። ወይን የወንድሜ ልጅ እንዲሁ ያሰብኩትን እቅድና አላማ ሳላሳካ በፍጹም የድሮ አምናን እንድትሆን አልፈልግም አለችና ሜርሲ ደግሞ ሙስጠፋ ጋር ተባብሬ የሆነ ነገር ማድረግ ያለብኝ ብላ ወሰነች። ማሪና እንግዲህ እጅግ በጣም በሚገርም ሁኔታ አምናንን ካሁን በኋላ ምንም አትጨናነቅ፣ እኔ ከጎንህ አለሁኝ፣ እጠብቅሃለሁ። እስካሁንም ድረስ የዋህነትና ምስኪንነትህን አይተው የተጫወቱብህ ሰዎች እጃቸውን እንሰጣቸዋለን ብላ አለችው። ወይ ጉዴ! አሁን እኔ ጄሪን ተላቀቅኩኝ፣ ጄሪ ከዚህ ቦታ ሄደችልኝ እያልኩ ደስታዬን ሳልጨርስ ደግሞ አንቺ ማን የሚሉሽ ተከራካሪና ጠበቃ ነሽ እያለች ሜርሲ የአምናንን አብሮ አደግ መከራከር ጀመረች። በመጨረሻ ሁኔታዎችን ስታያቸው እጅጉን በጣም አስፈራርቷትና አስጨንቋት የነበረው ትልቁ ዱብዳ ከሚባለው በላይ ነጻ እንደምትሆንና ራሷን ባልጠበቀችው መንገድ እንዳገኘችው እያየን ነው ማለት ነው። እንግዲህ ወይዘሮ ሞርዚናም ስትመጣ አሁን መጥቻለሁ፣ እንደዚህም ያደረገኝን ሰው እደርስበታለሁኝ ብላ ወሰነች። ወይዘሮ ዛህራም ወይዘሮ ሞርዚናን ተቀበለቻትና እንኳን ደህና መጣሽ እመቤቴ፣ ዋናው በሰላም ወደዚህ ቤት መምጣትሽ ነው ብላ አለቻት። ወይዘሮ ዛህራም ወደ መኝታ ክፍሏ ገባችና አሁን አቶ አምናን ይቺ የተመታችና የተረገመች ሜርሲ ሞርዚናን እንደዚህ እንዳደረገቻት ደብቄው በኋላ እውነቱን
ብናገር ከዚህ ከቤት አንገቴን አንጠልጥሎ ነው የሚያወጣኝ። ወይኔ በጣም ማሳዝን ፍጥረት ነኝ እያለች ወይዘሮ ዛህራ ራሷን በጸጸት ማቃጠል ጀመረች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የድር ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ቢላይም በመጨረሻ በጣም ነው የተናደደችው። የተናደደችበትን ምክንያት አቶ አምናን እንግዲህ ቢሌንን እኔ አንቺ እንደዚህ ያደረገሽን ሰው ብትናገሪ ምን ነበረበት? ምን አይነት አስመሳይ ሰው ነሽ? ተው የኔ አምናን እንደዚህ እንድትሆን አልፈልግም ብላ ስትል ያንቺ አምናን አይደለሁም። እየሰማሽ ነው አይደል ቢሌን? እስካሁን በህይወቴ ላይ እየተጫወታችሁብኝ ይበቃኛል። ይሄ ካልሆነ ግን ከምትዩና ከምታስቢው በላይ ከባድ ችግር ውስጥ እየገባሽ ነው። ስለዚህ የራስሽን ህይወት ኑሪ፣ ስለ እኔ አይመለከትሽም፣ እረፊ ብሎ አላት። በጣም ደነገጠችና ይህንኑም ደግሞ ለወይዘሮ ዛህራ የተፈጠረውን ነገር በሙሉ ነገረቻት። ወይዘሮ ዛህራም በጣም ተናዳ ስለነበረ የኔ ልጅ አምናን ከአያቱ ጋር ቁጭ ብለን ስናወራ በድንገት መጥቶ ነበረ። ግን ይሄ ማለት ሁሉም ነገር አቆመ ማለት አይደለም። መቼም ቢሆን ሌላ ክፋትና ተንኮል እንዲፈጠር አልፈልግም። በቃ ሁሉንም ታዩ። ካሁን በኋላ ከምታስቢውና ከምታስቢው በላይ ብዙ ነገር ሊያጋጥምሽ ይችላል። ስለዚህ እባክሽ ቢሌን ጠንከር በይ ብላ ወይዘሮ ዛህራ መከረቻት። አይደለም እናቴ ዛህራ አምናን እንደ ዛሬ ተቆጥቶና ተናዶ አያውቅም። የተናደደውና የተቆጣበት ምክንያት ጄሪን ከዚህ ከቤት አብሯታል። ነገ ደግሞ ሜርሲ ትከተላለች። እስካሁን ድረስ እኛ መጥፎ ነገር ያደረግነው ነገር የለም። ሁሉም የየራሱ የሆነ ሚስጥር አለው። አያትዬቱ ደግሞ በጣም ከባድና አስተዋይ ሴት ናት ብላ ከቢሌን ጋር ወይዘሮ ዛህራ ካወሩ በኋላ ቢሌን እንግዲህ ደም እንባ እያለቀሰች ወይዘሮ ዛህራ እንደለመደችው አጽናናቻትና ተረጋጊ የኔ ልጅ፣ ዝም ብሎ ሆድ አይክፋሽ፣ እያንዳንዱ ለተፈጠረው ነገር ሁሉም የእጁን ያገኛል። አንቺ ብቻ ተረጋጊ። ሙስጠፋስ ቢሆን ሁሉንም ነገር እኮ ያውቃል። ወይ ሙስጠፋ ጄሪ ከዚህ ከቤት መባረሯን አልሰማችም እንዴ አለና ስልኩ እንዳጋጣሚ ሲጠራ ጄሪ ነበረች። የድሮ ምስቴ ምን ልታዘዝ፣ ዛሬ ባልሽ የለም እንዴ እያላላት፣ እሷም በጣም ተናዳ ስለነበር እኔን እኮ አምናን አባሮኛል ብላ ስትለው የእጅሽና ያገኘሽው አንቺ እኮ ፍቅር የሚገባሽ አይደለም። ገንዘብና ሀብትን ስታሳድጂ መጨረሻሽ ይሄ መሆኑ በጣም ያሳዝናል። ከምትዩና ከምታስቢው በላይ ብዙ ነገሮችን አልፈናል፣ ብዙ መሰናክሎችን ወጥተናል። አንቺ ግን ሲበዛ በጣም ራስ ወዳድ ነሽ ብሎ ሙስጠፋም እውነቱን ለጀሪ ነገራት። አቶ አምናን ካለቃው ጋር ካወራ በኋላ ሲፈን ያለችበትንም ቦታ በቅርብ ጊዜ አንጠልጥሎ እንደሚያመጣለት እንዲሁም ደግሞ ተጨማሪ ኃይል ካስፈለገ ጨምረህ ከየትም ቦታ እንድታመጣልኝ ይፈልጋለሁ። በህይወቴ እንደሷ ታሪክ የሰራይ ሰው የለም ብሎ ተናገረ። ከዛ እሺ አቶ አምናን ምንም ነገር አታስብ፣ ሁሉንም ነገር አስተካክለዋለሁ ብሎ ተናገረ። በጣም የሚገርምና የሚደንቅ ነገር ነው። እየበረረ ሄደና አቶ አምናንም ወደ መኝታ ክፍሉ ተከትላ አብራ አደጉ መጣችና አሁን ወደ ታች ሄደን ቁርስ መብላት አለብን፣ የምፈልገው ቡና ካለ ላፍላልህ አለችው። አይ አልፈልግም፣ አንቺም እንግዲያ ነሽ፣ ውረጅ ታች መጣሁኝ አላት። እታች ተሰበሰቡና ምግብ እየበሉ ሳለ ምግቡን ከመብላታችን በፊት አንድ ጥያቄ ልጠይቃችሁ አለ። ጠይቀኝሽ
እሺ አያቴ አለና እስካሁን በፈጠራችሁ የደበቃችሁ ነገር ካለ እውነታውን ንገሩኝ። ከዚህ በኋላ እኔ ነገሮችን መሸከም አልችልም፣ ሁሉም ነገር ሰልችቶኛል ብሎ አለ። እንዴ እኔ ልጅ ተረጋጋ እንጂ ምንድነው ይሄን ያክል እንደዚህ መሆን አለች። እውነቴን ነው አያቴ፣ እኔ ሁሉም ነገር መሮኛል ብሎ ሲል ወይዘሮ ሜርሲ ምን ብትል ጥሩ ነው? የወንድሜ ልጅ አምናን እኔ ምንም የደበቅኩ ነገር የለውም፣ ስለ ሲፈንም የማውቀውን ነገር እውነት አዘርግፌ ነግሬያለሁ አለችው። ከዛ ፍጥጥ ብላ እያየች ምን ነው አያቴ አለቻት። ኧረ ምንም አሉ አይደል እንደ አንዳንድ ሰዎች የሚናገሩትና የሚያወሩትን አያውቁም። እንዴ አያቴ ደግሞ ምን አጠፋሁኝ? ልክ ነሽ አክስቴ፣ አንቺ ምንም የደበቅሽ ነገር የለም። ስለ ሲፈን እያንዳንዱ የነገርሽኝ አንቺ ነሽ። ለዚህ ደግሞ በጣም አመሰግንሻለሁኝ አላት። ምንም አይደለ፣ አሁንም ቢሆን የሰማሁትና ያየሁት ነገር ካለ እውነታውን እየመጣሁኝ እነግርሃለሁኝ፣ አትጨነቅ አለችው። አመሰግናለሁ ብሎ አለ። ብሌን የምትይ ነገር አለ? የደበቅሽ ነገር ካለ እውነታውን ንገሩኝና ዛሬ ሁሉንም ልጨርስ አለ። በጭራሽ እኔ ምንም የደበቅኩ ነገር የለም ብላለችው። ማሪናም እንደዛው የደበቅሽ ነገር እና የምታውቂው ነገር ካለ አይ እኔ እኮ ገና መጣሁኝ፣ አብሮ አደጌ የኔ ፍቅር፣ ምንም ቢፈጠር ምንም እኔ ካጠገብህ ነኝ ብላለችው። ወይ ጉድ! አያትዬቱ ፈገግ አለች። ምክንያቱም አብረው እንዲሆኑ ትፈልጋለች። መጨረሻ ላይ በር ተቆርቆርና ሜርሲ ስትሂዳ ስትከፍት ወይዘሮ ሞርዚና ናት። በጣም ደነገጠችና ምን ነው ወይዘሮ ሞርዚና አለች። ሲፈን ማናት ሜርሲ፣ እንኳን ደህና ለቤትሽ አበቃሽ፣ ጨርሶ ተሻለሽ አይደል እያለች አለች። በር ላይ ቆመው አወሩና ወይኔ በጣም ነው ያፈርኩት። ቢያንስ እንኳን እኔ መጥቼ እንትን ልልሽ ይገባ ነበረ፣ ልጠይቅሽ ይገባ ነበር። ሳልጠይቅሽ በመንጣትሽ በጣም ግራ ተጋብቼ እኮ ነው አለቻት። አይ ችግር የለውም፣ ዋናው ነገር በቤተሰብ መካከል እንደዚህ አይነት ነገር የለም ብላ ወሬውን ቀየሰችው። እና ትገቢያለሽ አሁን ወደ ውስጥ ወይስ እዚሁ ትቆያለሽ አለቻት። እንዴ ምን ላደርግ እዚህ እቆያለሁ፣ ግቢ አንቺ ምሪ እየተባባሉ ተከታትለው ገቡ። አምናንም አክስቱ ስለመጣች በጣም ደስ አላት። አያትዬቱም አምናንን ወደ ሳላ ይዛ ሄደችና ስማ አምናን፣ አክስት ምን ሆና ነበር እንደዚያ ያበደችው? ምን አውቃለሁኝ አያቴ፣ እናቴ በሞተች ማግስት ይሄ ነገር ተፈጠረ። እስካሁን ድረስ ምን እንደሆነች እንኳን ያጣራሁት ነገር የለም። ሁሉም እውነታ በቅርብ ይወጣል። የኔ ልጅ ምንም ነገር አታስብ፣ አንተ ብቻ ተረጋጋ። የቅርብ ዶክተርም የሚያስፈልግ ከሆነ ዶክተር ቀጥሬ ሁሉንም ነገር እንዲከታተሏት አድርጋለሁኝ አለችው። እሺ በጣም የምወዳት አክስቴ ናት፣ እሷን ሳይ እናቴ ትዝ ትለኛለች። ስለዚህ እባክሽ አያቴ አደራሽን ለሚፈጠሩት ነገራቶች በሙሉ ላንቺ ሰጥቻለሁ። እኔ በአሁን ላይ ማንንም ማምን ሰው አይደለሁም። እንዴ እኔ ልጅ አንተ ብቻ ቆፍጠን በል፣ ሁሉም ነገር ጊዜውና ሰዓቱ ሲደርስ ይወጣል ብላለችው። እሱስ ልክ ነሽ፣ ዋናው ነገር መታገስ ነው ብሎ አምናንም አምኖ ተቀበለ ማለት ነው። ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። በቀጣይ ፓርት በጉጉት እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።